75ኛው ባብ ባቡል ዐፍዊ ዐፉ ማለት ዐፈውቱ ሊላህ ማለትና ወልኢዕራድ እንደዚሁ ኢዕራድ ፊትን ማዞር ዐኒል ጃሂሊን ከአላዋቂ ሰዎች ፊትን ማዞር የተመለከተ ባብ ነው። እንግዲህ አላዋቂ ሰው ፊትህን ካላዞርክ ወዴት ይስብሃል? ወደ አላዋቂነት ይስባል። ሲባል ወደ ምን ይመጣል? አስቸጋሪ ነውና አላሁ ተዓላ ምንድነው ያለው? ጀርባህን ስጣቸው ኢዕራድ አድርግ ነው ያለው። ቃለ አላሁ ተዓላ አላሁ ሱብሓነሁ ወተዓላ ምን ይላል? በዕድ አዑዙ ቢላሂ ሚነ ሸይጣኒ ረጂም ኹዚል ዐፍወ ወእሙር ቢልዑርፍ ይቅርታን ያዝ ይቅር በላቸው። ወእሙር ቢልዑርፍ በመልካምም እዘዝ፣ መልካም የተባለ ነገር ሁሉ ላይ ተሳትፎ እንዲያደርጉ እዘዛቸው። ወአዕሪድ ዐኒል ጃሂሊን ከነዛ ያላዋቂ ስራ ከሚሰሩትም ጀርባህን ስጥ። በላግ አለ፣ አድርሰዋል፣ መክረዋል። ከዛ በኋላ ጀርባ መስጠት ነው፣ ችላ ብሎ መተው። ወቃለ ተዓላ ፈስፈሕ ሰፍሐል ጀሚል አላሁ ተዓላ ምን አለ? ያንን የሚያምረውን ይቅርታ ይቅር በል። ሰፍሕ ማለት ይቅር ከማለትም በላይ ነው፣ መርሳት ማለት ነው። ምንም እንዳልተፈጠረ መተው፣ በቃ እንደ ድሮ መመለስ ማለት ነው። ወቃለ ተዓላ ወልየዕፉ ወልየስፈሑ ለነዛ ድንበር ለታለፈባቸው ለተበደሉ ሰዎች ምን በላቸው? ይቅር ይበሉ። ወልየስፈሑ ነገራቶችንም እንዳልተፈጠረ ይርሷቸው፣ ችላ ይበሉ፣ ለአላህ ይስጡ፣ ይተው፣ በቃ ትተናል፣ ዐፈውና ሊላህ ይበሉ። አላ ቱሒቡነ አን የግፊረ አላሁ ለኩም አላህ እንዲምራችሁ አትፈልጉምን? አላህ እንዲምርህ አንተ ምን በል ነው? ማር፣ አንተም ይቅርታ በል። እንግዲህ የዛ ምላሽ ይቅርታ ይሆናል ማለት ነው ከአላህ በኩልም። አንተ የነፈከውን ነገር ከአላህ መከጀል ደግሞ አይሄድም። አንተ ይቅር አትልም፣ ጭካኔ ላይ ነው ያለኸው። አላህ ይቅር እንዲልህ እንዴት ትፈልጋለህ? ይቅር እያልክ አላህ ደግሞ ይቅር እንዲልህ በር ትከፍታለህ ማለት ነው። ወቃለ አላሁ ተዓላ ወልዓፊነ ዐኒ ናስ ከሰዎች ይቅር የሚሉ የሚተው ተበድለውም ወላሁ ዩሒቡል ሙሕሲኒን እነዚህ አሳማሪዎች ናቸውና አላህ አሳማሪዎችን ይወዳቸዋል። ወቃለ ተዓላ ወለመን ሰበረ ወገፈር ትዕግስት ያደረገ ሰውና ይቅር ብሎ የማረ የተወሰው ኢነ ዛሊከ ይሄ አይነቱ ተግባር ለሚን ዐዝሚል ኡሙር በጣም ከባድ ኸይር ስራ ውስጥ ይመደባል እና ለዚህ ከባድ ኸይር ስራ ደግሞ ከባድ ክፍያ አለው ነው። ወልአያቱ ፊል ባቢ ከሲረቱን ማዕሉማ የታወቁ የሆኑ በዚህ አንቀጽ ስር የሚጠቀሱ ቁርአናዊ አናቅስቶች አሉ። በዚህ እንብቃቃለን አሉ። ወዐን ዐኢሸተ ረዲየላሁ ዐንሃ አነሃ ቃለት ዐኢሻ እናታችን ዐኢሻ ምን አሉ? ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢያችን ሀል አታ ዐለይከ በርሶ ላይ መጥቶባችሁ ያውቃልን? የውሙን ቀን ካነ አሸደ ሚን የውሚ ኡሑድ ከኡሑድ ቀን የበለጠ ከባድ የሆነ ቀን መጥቶባችሁ ያውቃልን አሏቸው። ኡሑድ ማለት አጎታቸው የተገደለበት እሳቸው የደሙበት ብዙ ሙስሊሞች የተጨፈጨፉበት በጣም ጉዳት የደረሰበት ቀን ነው እና ቃለ እሳቸውም አሉ ለቀድ ለቂቱ ሚን ቀውሚኪ ካንቺ ህዝቦች ከቁረይሾች ገጥሞኛል። ከዛ የበለጠ ማለት ነው ከኡሑድ ጦርነት ላይ ከደረሰብኝ የበለጠ ካንቺ ህዝቦች ገጥሞኛል። ለባለቤታቸው ነው ይሄን የሚሉት። ወካነ አሸዱ ማ ለቂቱሁ ሚንሁም ከነሱ ከገጠመኝ ከባዱ ክስተት አሉ የውመል ዐቀባ ላይ የተከሰተው ነው። ኢዝ ዐረድቱ ነፍሲ ነፍሴን ባቀረብኩኝ ጊዜ ሄድኩኝ ማለት ነው። ዐለ ብኒ ዐብዲ ያሊል ኢብኒ ዐብዲ ያሊል የተባለ ሰው ኢብኒ ዐብዲ ኩላል የተባለ ሰው ጋር በሄድኩ ሰዓት ፈለም ዩጅብኒ መሪ ነው፣ ጣኢፍ አካባቢ የነበረ መሪ ነው፣ የጎሳ መሪ እና ፈለም ዩጅብኒ መልስ አልሰጠኝም፣ አልተቀበለኝም እስልምናን ማለት ነው። መካ ላይ በጣም ስቃይ ሲያደርሱባቸው አንድ ቀን በላይ የሆነ መንገድ ሄደው ወደ ጣኢፍ ንግግር አደረጉ፣ ጥሪ ያደረጉላቸው ኢስላምን ተቀበሉ፣ እኔ ነብይ ነኝ፣ እንደዚህ ተልክ ያለው ዝምድናን እንድትቀጥሉ፣ ወደ አላህ ጌታችሁ ደፋ ቀና እንድትሉ፣ ሐራም ነገሮችን መበዳደልን እንድታቆሙ ዋዋ ነገሯቸው። አንቀበልም አሉ።
ኢላ ማ አረድት ወደ ፈለግኩት ነገር አልተቀበለኝም። ፈንጠለቅቱ ወአነ መህሙም ያዘንኩኝ ሆኜ ሄድኩኝ ዓላ ወጅሂ በመንገዴ። እንግዲህ ከጣኢፍ ለዛውም ደብድበው ነው ያባረሯቸው። አለመቀበል ብቻ አይደለም፣ ደብድበው እያሯሯጡ ነበር ያስወጧቸው ከከተማው ማለት ነው። ፈለም አስተፊቅ አልነቃሁኝም አሉ ኢላ ወአነ ቢቀርኒ ሰዓሊብ ቀርነ ሰዓሊብ ላይ ስደርስ እንጂ አልነቃሁኝም አሉ። ፈረፈዕቱ ረእሲ እዛ ዋዲ ሸለቆ ነገር ላይ ነው፣ ተክላማ ቦታ ነው፣ እዛ ነው ያረፉት። እና እዛ ባረፉ ሰዓት ሱብሓነላህ አላህ እኛ አሁን ይሄ ኢስላም በጣም ብዙ መስዋዕትነት ተከፍሎለታል። እና እዛ ጣኢፍ ሄደው ሰዎቹ አንቀበልም ብለው ደብድበው አባረሯቸው። አዲስ እምነት ነው ብለው እኛ ጣዖታችንን ነው የምናመልከው ብለው አባረሯቸው። ተደበደቡ፣ ቆሰሉ። ከዛ መጥተው መካ እንዴት ይግቡ? የነበሩበት ሀገር ሄደው የተሻለ ነገር ካገኘው ብለው አጎራባች ከተሞች ላይ ሄዱ። ከዛም አባረሯቸው። ወደ መካ እንዴት ይመለሱ? መካ አንድ ቦታ ነው። መጥተው አንድን ሰው ጠየቁት፣ ሙሽሪክ ነበር። አስጠጋኝ አሉት እና 3 ወይንም 4 ጎረምሶች አሉት ወንድ ልጆች። አስጠጋኝ አሉት እና አስጠጋሃለሁ አላቸው። እኔ ያስጠጋኝ ብለኸኝማ አስጠጋሃለሁ አላቸው። እና በለዚህ ግቢ ላይ ይሁን ችግር የለም አላቸው። እዛው አደረጉ ማረፊያቸውን ማለት ነው። እና በዛ ሰዓት ይሄ ሰው ሱብሃንአላህ ልጆቹን ቶሎ ሰይፍ ታጠቁና ካዕባ ላይ ሂዱ አለ። በአራቱም አቅጣጫ ቁሙ አለ። ሰይፋቸውን ይዘው አንድ ሰው የሚፈልገን ካለ ኑ ይቅጠመን ሚል መልእክት ያለው እይታ ለማሳየት ማለት ነው። እና አባታችን መሐመድን አስጠግቷል። አንድ ሚነካ ተናኮላለው ሚል ሰው አቅም አለኝ ሚል ሰው እስኪ ይሞክር እሚል እንግዲህ መተው እንዴ እስልምናን ተቀበልክ እንዴ ያሉት። አልተቀበልኩም ለአባት ማለት ነው። እናሳ አይ አስጠጋኝ ብሏል አስጠጋዋለሁ። ሱብሃንአላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በድር ላይ አሸንፈው እነዛ ሙጅሪም የነበሩ ቅስቀሳ ሲያደርጉና በዋነኝነት አመራር ደረጃ ላይ ሆነው ይህን ቅስቀሳና በሳቸው ላይ ግፍ ሲያደርሱ የነበሩ ሰዎች አንድ ጉድጓድ ላይ ነው የተቀበሩ። እነዛን ሰዎች ከመግደላቸው በፊት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙጥዒም ይባላል ሰውየው በህይወት ሳይሰልም ሞተ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዲና ባሉበት ሳይሰልም በፊት እንግዲህ መካንም ሳይከፍቱ ሞተ። በህይወት ቢኖር ኖሮ አሉ እነዚህን መሪዎች አልገላቸውም ነበር፣ ፍታልኝ ቢለኝ ፈታለት ነበር አሉ። የዛች ቀን ውለታ የሚያስጠጋ ጠፍቶ ችግር የለም ብሎ ጎረምሶችን ልኮ አንድ የሚነካ ሰው ብሎ ያደረገው እንትን ጥበቃ ከለላ የሰጠኝ እነዚህን ቆሻሾች ነው ያሉ። ከናነጋገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመሬት የቆሸሹ የፈጣሪያቸውን ሐቅ የካዱ የሰውን ሐቅ የካዱ ነብይ ነኝ ብሎ የመጣን እንኳን እንደ አይሁዶች እንደ ነብያት ገዳዮች ለመግደል ጥረት ያደረጉና ቅስቀሳም ተሳትፎም ያደረጉ ናቸው። አትግደል ቢል ተዋቸው ነበራሉ። ነገር ግን ይሄ መሆን አልቻለም። ሱብሃንአላህ ፈረፈዕቱ ረእሲ ራሴን ቀና አደረኩኝ አሉ። ብንን ሲሉ ደክሟቸው ተደብድበዋል። ከጣኢፍ መጥተው እዛ ሸለቆ ላይ እዚህ አሁን ያልነው ሰው ጋር ሳይሄዱ በፊት አስጠጋኝ ሳይሉት ወኢዛ አነ ቢሰሓበትን ቀድ አዘለትኒ ቀና ስለ አይኔን ስከፍት ከላይ ጋደም ባሉበት ማለት ነው ዳመና ነው ፀሐዩን ከልሏቸው ነቁ። ፈነዘርቱ ፈኢዛ ፊህ ጅብሪል እንዲህ በዳመናው አካባቢ ማንን አየሁኝ አሉ? ጅብሪልን አየሁት አሉ። ፈናዳኒ ፈቃል ጠራኝም አለ ኢነላሃ ተዓላ ቀድ ሰሚዐ ቀውለ ቀውሚከ ለክ ህዝቦችህ የመለሱትን ምላሽ አላህ ሰምቷል። ጣኢፍ ላይ የደበደቡቸውን ማለት ነው። ወማ ረዱ ዐለይከ በአንተ ላይ የሰጡትን ምላሽ አይቷልና ወቀድ በዐሰ ኢለይከ መለከል ጅባል ተራሮችን የሚያስተዳድረውን መላኢካውን ልኳል። የአላህ ወታደሮች ብዛታቸው
ተራራን የሚያስተዳድር መላኢካ ራሱን የቻለ አለ። እነዚህ ሰዎች እኮ ሱብሃንአላህ ውሃውን እኮ ቢቀይርባቸው እኮ ይጠፋሉ እኮ። ውሃውን ቢቀይርባቸው ፊርዓውን ላይ ደም እንዳደረገበት ውሃውን ውሃ ሊጠጣ ሲል ደም ነው ፈተና በሙሳ ጊዜ ማለት ነው። ሌሎቹ ሲጠጡት ሰራተኞቹ የተናቀው ሰራተኛ እዛ ጫማ የሚወለውለው ሊጠጣ ሲል ውሃ ነው ሲያየው ይጠጣል። ፊርዓውን ሊጠጣ ሲል ምቾት የለውም ለምን ደም ነው በቃ። እንደዚህ አይነት አላሁ ተዓላ ነገራቶችን መገለባበጥ የሚችል ጌታ ነው ሱብሃንአላህ። ኢነላሃ ሁወል ቀዊዩ ዙል ቁወቲል መቲን አላህ የኃይል ባለቤት የትልቁ ኃይል ባለቤት እኔ ነኝ ይላል። ወሁወ ዩጂሩ ወላ ዩጃሩ ዐለይህ እሱ ከለላ የሚሰጥ ነው አላህ ማንም አይነካውም ያለውን ማንም አይነካውም። አላህ ግን ደርስበታለሁ አጠፋዋለሁ መተዋለሁ እንደዚህ አደርገዋለሁ ብሎ የወሰነበትን ሰው የሚያስጥለው ሰው አለ እንዴ? የሚያስጥለው አካል አለ እንዴ? የለም። ሱብሃንአላህ። እና ይሄ መላኢካ ሊተእሙረሁ ቢማ ሺእተ ፊህም በእነዚህ ሰዎች ምላሽ በሰጡት በጣኢፎች ማለት ነው በመካ ሰዎች በእነዚህ ሰዎች ላይ የፈለከውን ነገር ልታዘው አላህ ልኮታል። ይሄን መላኢካ የተራሮች መላኢካ ነው። ተራራውን አንስቶ መጫን ይችላል ከተሞች ላይ። ፈናዳኒ መለኩል ጅባል የተራራው መላኢካም ከጅብሪል ንግግር በኋላ ጠራኝ አሉ። ፈሰለመ ዐለይ በእኔም ላይ አሰላሙ ዐለይከ ያ ሙሐመድ አንተ ሙሐመድ ሆይ የአላህ ሰላም በአንተ ላይ ይሁን ብሎ ሰላምታ አቀረበልኝ። ثم قال يا محمد ከዛም አለኝ አንተ ሙሐመድ ሆይ إن الله قد سمع قول قومك لك ህዝቦችህ ላንተ የሰጡትን ምላሽ አላህ ሰምቷል። وأنا ملك الجبال የተራሮች መላኢካ ነኝ። وقد بعثني ربي ጌታዬ አላህ ልኮኛል ኢለይከ ወደ አንተ ሊተእሙረኒ ቢአምሪክ ያዘዝከውን ማንኛውም ትእዛዝ እንድትፈጽምልህ ልኮኛል። ፈማ ሺእት የፈለግከውን ኢንሺእተ አጥበቅቱ ዐለይሂም ልአኽሸበይኒ እንዲህ አርድ አረገላቸው። ምን ልዘዝ ብለው እንግዲህ ግራ መጋባት የለም። ምን አለ ራሱ ከፈለግ አላቸው ተራሮችን አንስቼ በዳርና በከተማው ዳርቻ ላይ ያሉትን ተራሮች አንስቼ መሀል ላይ መጨፍለቅ እችላለሁ እነዚህን ህዝቦች እዘዘኝ ብቻ አላቸው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም አሉ በል አርጁ አይ ይልቁንም ፈልጋለሁኝ ከጅላለሁ አሉ አን ዩኽሪጀ አላሁ ሚን አስላቢሂም ከጀርባቸው ከዝርዮቻቸው ከዘራቸው ከልጅ ልጆቻቸው እንዲያወጣልኝ አላህ ከጅለዋለሁኝ። መን ያዕቡዱ ላህ ዋሕደህ አላህን በብቸኝነት ሰማይ መሬቱን የሚያስተዳድረውን አላህን እንዲያመልኩ ላ ዩሽሪኩ ቢሂ ሸይአ በሱ ላይ ማንንም እኩል አድርገው ማንንም አጋር አድርገው የማይይዙ ጥሩ የሆኑ ንጹህ ልብ ያላቸውን አላህ ከልጆቻቸው እንዲፈጥርልኝ እመኛለሁኝ። ቢጠፉ ምን ይገኛል? እንደተባለውም እኮ ሙስሊም ተፈጠረ ትውልድ ሙስሊም ትውልድ በጣኢፍ በምን ጣኢፍ አልፎ ይኸው ኢትዮጵያም ገብቷል አይደል? እና ትውልዱ ያኛው አንዴ የተበላሸው በጣዖት አምልኮ የተበላሸው ትውልድ ያው ንጹህ ልቦና ያለው ቅኑን መንገድ ሲያገኝ ሌላው ተጠርጎ ሲወጣ ቀጣዩ ትውልድ ደግሞ አላሁ ተዓላ ማስረጃዎችን በተለያዩ ሰዎች በሚነገረው መልኩ በተለያዩ እንትኖች እገዛዎች አላሁ ተዓላ ወደ ኢስላም እንዲመጡ አድርጓቸዋል። አላህ ነው ብቸኛ መሪ አላህ ነው ማለት ነው። እና አልአኽሸበይኒ ቡኻሪና ሙስሊም የዘገቡት ሰሒህ ሐዲስ ነው። አኽሸበይኒ ያልነው አልጀበላኒ ሁለት ተራሮች ናቸው። አልሙሒጣኒ ቢመካ በመካ ዙሪያ የሚገኙ ትላልቅ ተራሮች ናቸው። ወልአኽሸቡ ሁወ አልጀበሉል ገሊዝ ትልቅ ተራራ ማለት ነው። وعنها عن عائشة مالتنا رضي الله عنها وارضاها قالت قالت ما ضرب رسول الله صلى الله عليه وسلم شيئا قط بيده يا الله ملك تنيا ما ضرب متى ويوقم شيئا عندنم نجر قط بفصم بيده بجاتشو متى ويوقم ولا امرأة سيتوچنم متى ويوقم بالبيتوچاچون ولا خادما سراتنيانم متى ويوقم إلا بهون انجي أن يجاهد في سبيل الله بالله من قر سواقو بهون انجي وما نيل منه شيء وما نيل منه شيء قط بفصم يساتشو كبر تنكتو أيوكم
ፈየንተቂመ ሚን ሳሒቢህ ከዛ የእሳቸውን ክብር ወይንም ሐቃቸውን ካጓደለ ሰው ተበቅለው አያውቁም ነበር። ኢላ አን ዩንተሀከ ሸይኡን ሚን መሓሪም ላህ ተዓላ አላህ ሐራም ካደረገው የሆነ አካል ሲነካ አላህ ሐራም ያደረገው ነገር ሲደፈር ቢሆን እንጂ ያኔማ ፈየንተቂሙ ሊላህ ተዓላ ለአላህ ብለው ያኔ ይበቀሉ ነበር። ረዋሁ ሙስሊም ያወሩት ነው። ወዐን አነስ ረዲየላሁ ዐንሁ ቃል አነስ ብኑ ማሊክ አሉ ቃለ ኩንቱ አምሺ መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጋር እንግዲህ ከ10 ዓመት በላይ የኻደማቸው ነው አነስ ማለት እና የአላህ መልእክተኛ ጋር አብሬያቸው እየሄድኩኝ ወዐለይሂ ቡርድ ፎጣ ሻል ለብሰው ነበረ። ነጅራኒ ከነጅራን የሚሰራ ማለት ነው። ገሊዙል ሓሽያ ዳርቻው ወፍራም የሆነ የሻሉ ዳርዳር ወፍራም ነው እና ፈአድረከሁ አዕራቢይ አንድ የገጠር ሰው መጣ ደረሰ እሳቸው ጋር ደረሰ። ፈጀበዘሁ ቢሪዳኢህ ከዛ በዛ በለበሱት ሻል እንቅ አርጎ ጎተታቸው። ጀብዘተን ሸዲዳ በጣም ከባድ የሆነን መጎተትን አንቆ ጎተታቸው። እንግዲህ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ሰውየውን ብድግ ማድረግ ይችላሉ። በጣም ከፍተኛ ጉልበት አላሁ ተዓላ ሰጥቷቸዋል። መዓ ዛሊክ ምላሻቸውን ተመልከቱ። ፈነዘርቱ ኢላ ሰፍሐቲ ዓቲቅ ነቢይ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ የአንገታቸው ዳርቻ ላይ ጎን ላይ አየሁኝ አሉ አነስ። ወቀድ አሰረት ቢሃ ሓሽየቱ ሪዳ የዚህ ሻል ዳርቻ ወፍራሙ ፓርት ማለት ነው በጣም ተጽዕኖ አድርጎባቸው መስመር አውጥቶባቸው አየሁኝ ባነቃቸው ሰዓት። ሚን ሽደቲ ጀብዘቲ በጣም ከማነቁ የተነሳ ثم قال ያ ሙሐመድ ይሄ አዕራቢ እንግዲህ ተመልከቱ ጠላት ሆኖ እኮ አይደለም መጥቶ ይሄን ያነቃቸው የገጠር ሰው እንዲህ ጁርአ አላቸው እና ያ አንተ ሙሐመድ ሆይ አላቸው ሙርሊ እዘዝልኝ አላቸው ሚማ ሊላሂ አለዚ ዒንደክ አንተ ጋር ካለው ከአላህ ንብረት እዘዝልኝ ስጡት ብለህ። ፈልተፈተ ኢለይህ ፈضሒክ አዩትና ሳቁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈገግ አሉ። እንግዲህ ፈገግታ ነው እንደ ምላሹ ሱብሓነላህ። ثم أمر له بعطاء ከዛም አዘዙለት ስጡት ይሄን ያክል ስጡት ብለው አዘዙለት። እና እንግዲህ ሰውን በዚህ መልኩ ወላሂ አንዳንድ ጊዜ ሰው ድንበር የምናልፍበት አጋጣሚ እንኳን ሲፈጠር ህሊናችሁ እኮ ረፍት አያገኝም። ህሊናችን ረፍት አያገኝም። ከዛ በኋላ ይጸጽታል። ያ ሰው መልስ ካልሰጠህ በተለይ ይጸጽታል። ለምን ተናገርኩት? የዋህ ነገር ነው። ቀኑን ሙሉ ቀንህ ይበላሻል። ሱብሓነላህ። እሱ ግን በምቾት ነው፣ ምንም አይመስለውም። በቃ ሳቢር ከወደ ማለት ነው። እና ነገር ግን ተናግረህ አንተ ሰላምህን አጣ። ሰብር ብታደርግ ግን ዝም ብትለው ለመቻል ብትሞክር ወላሂ አሸናፊ ነህ፣ ከአላህም በኩል አሸናፊ ነህ። ዛሬም ለህሊና ሰላም የሆንክ ሰው ትሆናለህ ነው። ሙተፈቁን ዐለይሂ የአሁኑ ሐዲስ ቡኻሪና ሙስሊም ያወሩት ሐዲስ ነው። ከአዛን በኋላ ኢንሻአላህ مرحبا. بسم الله الرحمن الرحيم. عن ابن مسعود رضي الله عنه قال ابن مسعود قالوا كأني أنظر إلى رسول الله صلى الله عليه وسلم ولا الله ملك تنيا ما يمسلنيال يحكي نبيا من الأنبياء صلوات الله وسلامه عليهم يا الله سلامنا أزنت بن السليهون كنبياتج عنده نبي يسن تاريخ سناقروا እና ከድሮ ካለፉ ነብያቶች ማለት ነው። ስለአንዱ ሲናገሩ ضربه قومه ህዝቦቹ ደበደቡት አሉ። ይሄን ነብይ ህዝቦቹ ደበደቡት። فأدموه سبحان الله 43 አካባቢ ነብይ ገለው ገበያ ውለዋል አይሁዶቹ። በአንድ ቀን ማለት ነው ነብያቶችን ማጥፋት አለብን የሚል አድማ አድመው ተነስተው ከ40 በላይ
ነብያቶችን ለቅሞ መግደል ማለት ሱብሃንአላህ ተመልከቱ በኒ እስራኤሎች ውስጥ አላሁ ተዓላ በጣም ብዙ ነብያቶችን ነው የላከው ልባቸው እንደዛው ደረቅ ነው የግብጽ ቀይ ባህር ተከፍሎ አይተው አልፈው ተከፍሎ አሳለፋቸው ደረቅ ሆኖ ማለት ነው በመሬቱ አለፉ እንደ ተራራ ቆመ ውሃው ደረቅ ሆኖ መንገድ ወጣላቸው በዛ ተሻግረው እንዳለቁ ዋና የነበረ ወንዶች ልጆቻቸውን እያረደ ሴቶቻቸውን የተጨቆኑ ሰዎችን ሴቶችን እያስተረፈ ኻዲም የሚያደርግ ሰው ጨፍጫፊ ዘራፊ የነበረው አምባገነኑ ፊርዓውን እዛ ውሃ ውስጥ በመጨረሻ ሽንፈት ገጥሞት አመንቱ ቢማ አመነት ቢሂ በኑ እስራኤሎች ባመኑበት ጌታ አሁንስ አምኛለሁ ተያዝኩኝ ብሎ ሲጮህ ሲያጓራ እያዩ አስምጦ ሱብሃንአላህ ውሃ ተከፍሎ አሳልፎ አላህ እንዴት ነው ቢያንስ 20 ዓመት 30 ዓመት ውስጥ ይረሳል እንዴ ወዳው ሄደው ጣዖት አምልኮ ገብተዋል በማግስቱ ማለት ነው ነብያቶችን ሚገሉ አሁንም እንደዛው ነው እኛ አሁን ህፃናቶች ተገደሉ እንደዚህ ሴቶች ተገደሉ እንላለን والله በጣም ያሳዝናል ልብ ስላለን እኮ ነው ልብ ያለው ሰው ነው ይሄን የሚለው ንጹህ ልብ ያለው ሰው እነሱ እኮ ህፃን መግደል ምንም አይደለም ለነሱ ምንም አረመኔ የጭካኔ ጥግ ነው አሁንም አይሁዶቹ የሚከተሉት ልባቸው በጣም ደረቅ ነው አላሁ ተዓላ ምንድነው ያለው ድንጋይ ከነሱ የተሻለ እኔን ይፈራል ነው ያለ وإن منها لما يشقق فيخرج منه الماء أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون እያወቁ የአላህን ቃል እየገለበጡ እንትን የሚሉ ናቸው እና ልባቸው ደግሞ ደረቅ ነው ከድንጋይ የበለጠ የደረቀ አላህ ይጠብቀን እና فأدموه وهو ይሄ ነብይ ተደብድቦ ደም በደም ሆኖ عليه السلام فأدموه وهو يمسح الدم دمون كفيت لا يترقال عن وجهه كفيته ويقول يلم نبر من نبر ميلو اللهم اغفر لقومي الله هوي لهزبوتشي اذن اللاتشو فإنهم لا يعلمون النسو يوقم بيوقو نورو حقيقة بيوقو هين يراقو نبر وي አያደርጉም እንዴት አርገው ነገር ግን አላወቁም ጃሂሎች ናቸው አላዋቂዎች ናቸው ይቅር በላቸው ብሎ ዱዓ ያደርግ ነበር ሱብሃንአላህ እና እነሱ ምንድነው ስለ አይሁድ ሲባል ነው ተስፈኛ ናቸው ኢላ አማንየ ወኢንሁም ኢላ يظنون እነሱ ምንድነው የሚከተሉት አማንይ ነው የሚከተሉት እንትን ምንድነው ተስፋ ምን አይነት ተስፋ ነው نحن شعب الله المختار ይላሉ እኛ ምርጥ የአላህ ቡድኖች ነን የአላህ ፍጡራን ምርጦቹ ከሰው ልጅ ሁሉ የተለየ ፍጡር አርገ ብዙ ነብያቶችም ተልከዋል ብዙ ነብያቶች እኛ መሬት ላይ እዚህ አካባቢ ነው የነበሩት ዋዋ ብዙ ደሊሎች ያመጣሉ ለራሳቸው እና ምርጦች ነን እኛ አንቀጣም እሳትም አይነካንም ማያቃጥለንም ጀሃነም አዳሜ ሲታጎር ደፋ ቀና ማያስፈልገንም ነው ሲጀመር ባንሰግድ ምን ባንል እኛ ምርጥ ተደርገን ነው የተፈጠርነው ምርጥ ዘርነን የምንቀጣው ሳምንት ነው 7 ቀን ብቻ ነው የምንቀጣው ጀሃነም ውስጥ አያም ማዕዱዳ የተወሰኑ ቀናቶች እሷ ምንድነው ያንን ጣዖት ያመለኩበት ከግብጽ ተሰደው በሄዱ ሰዓት ከዛ ማግስት ዒጅሉን ጥጃውን ጣዖት አድርገው የወርቁን ጥጃ ማለት ነው ባመለኩ ሰዓት ያንን ጊዜ ያሳለፍነውን 7 ቀን ያክል ብቻ ነው እንጂ ምንቀጣ ከዛ በላይ በፍጹም ቅጣት አይነካንም እኛ እርግጠኞች ነን ነው የሚለው ሱብሃንአላህ እንደው ይሄን ያክል ያደረጉም مرحبا ወደ ሐዲስ እንገባ وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال يا الله ملكتኛ ምን አሉ ابي هريره ባወሩት ሐዲስ ليس الشديد ጠንካራ አይባልም አሉ بالصراعه በትግል ጉልበት በማሳየት ጥንካሬ አይገለጽም አሉ انما الشديد شديد ጠንካራ ሰው የሚባለውማ ማን ነው አሉ الذي يملك نفسه ነፍሱን የሚቆጣጠር ሰው ነው አሉ በነፍሱ በጣም ጠንካራ ሰው መቆጣጠር የሚችል መች ነው عند الغضب
ያንን ፍትሃዊ እንዳይሆን የሚዳርገው ቁጣ ምን ያደርጋል ብለናል? ፍትህ እንድናዛባ መንስኤ ይሆናል። ሰዎችን ይጋረዳቸውና በቁጣ የተነሳ አሰላስለው አእምሯቸውን ፈትዋ ጠይቀው እንዴት ነው ይሄ ነገር እንዲህ ምላሹ እንዲህ ነው ሐራም ነው እንደዚህ ነው ይቅርብኝ የሚል ስሌት ውስጥ ሳይገቡ በችኮላና ያልሆነ ፍትህ በተዛባ መልኩ እርምጃ እንዲወስዱ የሚያደርጋቸው ቁጣ ነው። እና ያንን ቁጣን መቆጣጠር የቻለ ሰው ይሄ ትልቅ ጠንካራ ሰው ማለት ይሄ ነው እንጂ ሰዎችን በትግል ያሸነፈ አይደለም ጠንካራ ማለት። متفق عليه بخارينا مسلم يزقبوت حديثنا وبالله التوفيق وآخر دعوانا أن الحمد لله رب العالمين.